ብሩክ ከቤት እንደገባ ሁለቱም በነገር ሲያጣድፉት ግራ ተጋብቶ ዝም ብሎ ማዳመጥ ይጀምራል። እናንተ ግን ቆይ ምን ሆናችኋል? ምን እያደረጋችሁ ነው ያላችሁት? ምንድነው የምትሉኝ? ምንም እኮ የተፈጠረ ነገር የለም። እኔ እሷ ጋር አደርኩኝ ማለት እኮ ምንም ነገር ያደረኩት ነገር የለም። ምን እያላችሁ ነው? ትርሲት ሚጣ ምንድነው የምትሉኝ ሲላቸው ውጭ ማደር አልነበረብህም ብያለሁ። ማደር አልነበረብህም። ምን ነው የልጆች አባት መሆንህን ረሳኸው እንዴ? እሷ ጋር ምን ልታደርግ ነው ያደርከው? በማለት ትርሲት ትናገራለች። ግራ የተጋባው ብሩክም ትርሲትን ዝም ብሎ ማየት እንጂ መልስ መመለስ አልፈለግም። ሚጣም አዎ እውነቷን ነው ትርሲት፣ እንዴት ታድራለህ? አንተ እኮ የልጆች አባት ነህ። ለምንድን ነው ያደርከው እሷ ጋር? እሷ ማን ስለሆነች ነው? በማለት ስትናገረው ሚጣ በእናትሽ ተረጋጊ፣ ምንም የተፈጠረ ነገር የለም። በቃ መሽቶ ነበር። እሷ ደግሞ በጣም ጥታ ስለነበረ ወደ ቤት እንዴት አድርጌ ነው ብቻዋን እንድትሄድ ጥያት የምመጣው? ስለዚህ እሷን ይዣት ሄድኩኝ፣ በዛው ከሷ ቤት አደርኩኝ። በቃ የተፈጠረ ነገር የለም ሌላ ነገር፣ ነገሩን አብርጁ በማለት ይቆጣታል። ካንተም ብሶ ደግሞ ትናገረኛለህ፣ ትቆጣኛለህ እንዴ በማለት ስትናገረው ዛሬ እናቴ መጥቶባችኋል ሁላችሁም በማለት ተናደው ሁለቱም ሲያፈጡበት፣ እሱ ግን ዝምታውን መረጠ። ዝም ብሎ ከመቀመጡ ስታየው ምንም መልስ እንደማይመልስላት ስታውቅ ትርሲትም ተነስታ ወደ ክፍሏ ትሄዳለች። ርብቃም ተነስታ ካጠገቡ ጥለው ትሄዳለች። እናንተ ሰዎች ዛሬ ምን እየሆናችሁ ነው? በማለት ግራ ተጋብቶ ቆይ ምን እየተካሄደ ነው ግን እዚህ ቤት ምንድን ነው እንደዚህ የሚያደርጋቸው? በማለት ግራ ተጋብቷል። ሚኪ ግን ደስተኛ ነበር በሰዓቱ። ምክንያቱም ትርሲት አልጋ ላይ ሂዳ ተዘርራ ቆይ ግን ምን እየሆንኩኝ ነው? ግን እኔ እየቀናሁኝ ነው እንዴ? ምንድን ነው? እሺ እኔስ እየቀናሁ ነው ልበል? የልጆችም አባት የመጀመሪያ ባሌም ነበረ፣ የልጆች አባት ነው። ግን ደግሞ የርብቃ መቅናትና የርብቃ እንደዛ መሆን ግራ አጋብቶኛል። ምን እየተካሄደ ነው ያለው? በማለት ብቻዋን ታወራለች። በዛን መሀል ነበር ሚኪ ወደ መኝታ ቤት ሲሄድ እሷ በሀሳብ ላይ ስለነበረች ቦታም አልሰጠችውም። እንዴ እኔ ፍቅር ምን ሆነሽ ነው? በሀሳብ ሄደሻልሳ ሲላት አዎ ምክንያቱም የብሩክ ውጭ ማደር ትንሽ አበሳጭቶኛል። ምክንያቱም ማደር የለበትም እሱ እኮ የልጆች አባት ነው፣ እንዴት ያችን ሴት አምኖ ውጭ ያድራል? በማለት ስትመልስለት እንዴ ምን ሆነሻል የኔ እናት? እንዴ ተይው እንጂ እሱም እኮ ሰው ነው አይደለ እንዴ? ስለዚህ ምናልባት ፍቅረኛ እኮ ትኖረዋለች። ምን ሆነሽ ነው? ምን ነው ቀናሽ እንዴ ሲላት በፍጹም እኔ ሳልቀናሁም ግን ውጭ ማደር የለበትም ብዬ ስላሰብኩኝ ነው። የሆነ ነገር ሆኖስ ቢሆን ሳይደውልልን እኮ ነው ያደረው። ሌሊት ላይ ነው የደወለላት ለርብቃ ስትለው ታዲያ ምን ችግር አለው? አይዞሽ ደግሞ ምንም አይሆንም እኮ አሁን እኮ እሱ ትንሽ ልጅ አይደለም ሲጀመር ከጤናውም ስላገገመ አሁን ምንም የሚሆነው ነገር የለም አታስቢ ይላታል። እኔ ያለሁልሽ ደግሞ ላንቺ ምንም እንዳትጨነቂ፣ ልጆቹ ደግሞ ምንም አይሰማቸውም። እኔ በጎደለው እየሞላውላችሁ አይደል እንዴ ሲላት አዎ አንተ ባትኖር ከጎኔ ኑሮ ምን ይውጣኝ ነበር? ሚኪ በጣም ነው ማመሰግንህ። እንዴት ታመሰግኘኛለሽ? እኔ እኮ ግዴታዬ ነው ባለቤትሽ ነኝ ሲላት አውቃለሁ ባለቤቴ እንደሆንክ፣ ግን ደግሞ ያው ሰው አይደለህ ማመስገን ግድ ይለኛል ትለዋለች። በጣም አመሰግናለሁ በማለት እሺ በቃ አሁን ለማንኛውም ወደ መጸዳጃ ክፍል መሄድ አለብኝ ትልና ወደ መጸዳጃ ክፍል ትሄዳለች። የሄደችው ለማልቀስም ይሁን ብቻዋን ለማውራት እንዲመቻት ቢሆንም መጸዳጃ ክፍል ገብታ ራሷን በመስታወት እያየች ማልቀስ ትጀምራለች። ቆይ ምን እየሆንሽ ነው ግን ትርሲት? የእውነት ሚኪን አወደዋለሁ ወይስ አልወደውም? እንዴት እየተካሄደ ነው? ርብቃስ ምን እያሰበች ነው? ርብቃ ምናልባት እሱን አስባው ይሆን እንዴ? ምን እየተካሄደ እንደሆነ ብቻ አላቅም። ስለዚህ ርብቃን መጠየቅ አለብኝ በማለት ከመጸዳጃ ፊቷን ተጣጥባ ምናምን ወደ ሳሎን ትሄዳለች። ሳሎን ስትሄድ ደግሞ እንዳጋጣሚ ሆኖ ርብቃ ብቻዋን ነበረች። ከርብቃ ጋራ በመነጋገር እኔ የምልሽ ርብቃ ግን አንድ ጥያቄ ልጠይቅሽ በማለት ስትጠይቃት አቤት ምንድነው? ጠይቂኝ። እኔ የምልሽ ብሩክን ትወጂዋለሽ እንዴ? ማለት አልገባኝም። ማለቴማ ግልጽ ነው ትወጂዋለሽ አቶቹም የሚል ጥያቄ ነው እየጠየኩሽ። ስለዚህ መልሱ እንድትመልሽልኝ ብቻ ነው። ማለት ምን ማለት ነው? ትወጂዋለሽ ወይ? አዎ በጣም የምወደውና የማከብረው ወንድሜ ነው። ምንድን ነው የምትይኝ? በወንድምነት ብቻ አይመስለኝም። ምክንያቱም ወንድምነት ብቻማ ቢሆን ኖሮ ትናንትና እንደዛ መሆን አይጠበቅብሽም ነበረ። አንቺ እኮ በጣም ተናደሽ ነበር ትናንትና ስትላት፣ እንዴ እንደዛማ ከተባላ አንቺስ ምን ልትባይ ነው? እንደዛ ሲያደርግሽ ሲያንጨረጭርሽ የነበረው ታዳ ለምንድን ነው? አግብተሻል ደግሞ እኮ
ባላለሽ ግን ሚኪን አግብተሽ ደግሞ በብሩኬ ትንጨረጨሪያለሽ ምን ተፈጥሮ ነው በማለት ስለሷ አይመለከትሽም፣ የፈለኩትን ነገር የማድረግ መብት አለኝ፣ የልጆቼ አባት ነው እንደፈለኩ መቆጣጠር እችላለሁኝ ስትላት እንግዳውስ እኔም ወንድሜ ነው ስለዚህ እንደፈለኩ መቆጣጠር እችላለሁ እኔም ስለዚህ አያገባሽም፣ የገንዘብ ጓደኛውን አግብተሽ እኮ ቁጭ አልሽው አንቺ ነሽ ምን የማይታወቅ መሰለሽ እንዴ ገመናሽ ስትል ስትናገራት አፍሽን ዝጊ አንቺ ልጅ ዛሬም ደግሜ ልንገርሽ በእነዚህ ሁለት መልካም ሰዎች ነው እዚህ ቤት የተቀመጥሽው እንጂ እንዳንቺ ስራና እንዳንቺ አይነት ሰውማ እዚህ ቤት አንድ ቀን አያድርም እንኳን ይሄን ያህል ጊዜ ይሁንና በማለት ትርሲትም ሰድባት ተነስታ ወደ ክፍሏ ትሄዳለች። ርብቃም ወይኔ ርብቃ እንደዚህ ማንም እንዲፈነጭብኝ ልሁን ይሄ ቤት ደግሞ የሷ ቤት ሳይሆን የብሩኬ ቤት ነው። ስለዚህ እኔ ሳይሆን የምወጣው መውጣት ካለባትም እሷ ነች ማለት ትጀምራለች። አባቷ እንደዛ ተናዳ ስለነበረ ወደም ሳሎን ሲሄዱ ፊቷን ይመለከቱና ልጄ ምን ሆነሻል? በሰላም ነው ወይ? አይ ደህና ነኝ አባዬ ሰላም ነው ዝም ብዬ ነው። ምንድነው የተፈጠረ ነገር አለ ወይ? አንቺ ልጅ ግን ነገርሽ ምንም እያማረኝ አይደለም። እባክሽን የምታደርጊውን ነገር እያስተዋልሽ የምትናገሪውንም ነገር እያስተዋልሽ ተናገሪ። ሰው እንዳታስቀይሚ እኔ ነግሬሻለሁ። የእውነት አንድ የሆነ ነገር አድርገሽ ብሰማ ግን እመኚኝ ልጄ ጠላሻለሁ ይላታል። አባዬ እንደዚህ አትበል፣ ምንም የሚፈጠር ነገር የለም አትስጋ። እኔ ልጅህ ርብቃ አኮርሃለሁ እንጂ አላሳፍርህም ስትለው ጥሩ እንደዛ ከሆነ ጥሩ፣ ግን ሁኔታሽ እያማረኝ አይደለም ልጅ እያማረኝ አይደለም። እሷ እኮ መልካም ሰው ስለሆነች ነው እያስጠጋችን እንጂ የፈለገ ነገር ቢሆን ማንም ሰው የማያደርገው ነው እያደረገችልን ያለችው። ስለዚህ ተጠንቀቂ በማለት ጥለዋት ተመልሰው ወደ ውጭ ወጣሉ። ወደ ውጭ የወጡት እንደተለመደው የሚኪን ጫማ እና የልጆቿን ጫማ ለማጽዳት ሰብስበው ወደ ውጭ በረንዳ ላይ አድርገው ስለነበር ቁጭ ብለው ጫማ መጥረቅ ይጀምራሉ። በአጋጣሚ ሆኖ ትርሲትም ስትወጣ ስታያቸው ጫማ እየጠረጉ ነበር። አባባ ግን የእውነት እንዴት አደሩ? የእውነት ግን ይህን ጫማ እንዴት ነው ሁልጊዜም ተያይዘውታል? እኔ ግን ጫማ እንዲጠርጉ ሳይሆን እረፍት እንዲያደርጉ ነው የምፈልገው። ለምንድን ነው ግን ጫማ የሚጠርጉት? እባክዎትን በማለት ስጠይቃቸው ልጄ ስራ የለመደ እጅ ዝም ብሎ ቁጭ አይልም። ስለዚህ እኔም ስራ ስለለመድኩኝ ቁጭ ማለቱ ከበደኝ ልጄ። እናም ለዛ ነው እንጂ ግዴታ ሆኖብኝ አይደለም። እባክሽን ይሄንን እንኳን እንዳደረግ ፍቀጅልኝ ሲሏት ባይሆን ደስ ይለኛል፣ ከሆነም እሺ እንግዲህ ምን አድርጋለሁኝ፣ እርስዎ ከፈለጉ ይሁን እሺ በማለት ግን ታዲያ እንዴት ነዎት? እኔ ደህና ነኝ ልጄ፣ በጣም ደህና ነኝ። እሺ እንግዳውስ አባባ እባክዎትን ብሩኬን ይምከሩት። ይኸው ማታ እኮ ሌሊት እኮ ለሌሊት ሊነጋጋ ሲል ነው የመጣው። እናም ሁለተኛ እንደዚህ አይነት ነገር እንዳይጀመር እንዳይለመደው እባክዎን አስጠንቅቁልኝ ስትለው ምንም ችግር የለውም ልጄ እነግረዋለሁ፣ እሺ እንዳታስቢ ይሏታል። ልጆቹም አባባ እባክዎት አንድ ነገር ልጠይቅህ፣ እናም እናቴና ብሩክ አብረው እንዲጋቡ እንድትረዳን እንፈልጋለን በማለት ልጆች ውስጥ ጠይቁት። ሽማግሌው እጅግ ይደነግጣል። ተው እንጂ ልጆች፣ እነሱ እኮ ባልና ሚስት ናቸው። እንዴት ነው ባልና ሚስትን አፋትቼ ይሄኛውን አግቢ